ሰላም 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 እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩ ዛሬ ሁለት ነገሮችን ወደ እናንተ ይዤላችሁ መጥቻለሁ። ዳኒና ጽግሻ ጆን ፍቅር ኤንዲ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ በአክብሮት እየጋበዝኩ እንግዲህ ስለ እነ ጆን ሀሳቤን መጀመሪያ ሰጥቼ ከዛ ስለነ ዳኒ እቀጥላለሁ ማለት ነው። ውድ ቤተሰቦች እንግዲህ ዛሬ ኤንዲ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ከዚህም በፊት እባክሽን ሳምሪ ስለ ኤንዲ የሆነ ነገር በይን ጠፍቷል ምናምን እያላችሁ የሆነ ጊዜ ላይ ሰላም እንደሆነ ነግሬያችሁ ነበረ። በመካከል ደግሞ ታስሮ ነበረ። እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ኤንዲ ያው ነገሮች በጣም ይፈታተኑታል በህይወቱ በጣም 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 ከምታዩት በላይ የደግነት ጥግ ያለው የትህትና ጥግ ያለው ለሰዎች ሳይሰስት ዋጋ የሚከፍል ልጅ ነው። በዚህ አጋጣሚ ኤንዲ ማለት በብዙ ነገሮች እኔ ብዙ ማቃቸው ነገሮች ስላሉ ነው ይሄን እምላችሁ ማለት ነው። እና በጣም በቃ እንዴት ብዬ ልንገራችሁ በጣም ምርጥ የሚባል ልጅ ነው እና ከትህትና ጋር ከባህሪ ጋር እንደዚህ በቀላሉ ብዬ ልገልጸው የምችለው ልጅ አይደለም። ሰዎች አንዳንዴ በዩቲዩብ እና በተግባር ብዙ የተለያዩ ሰዎች ይኖራሉና እሱ የዩቲዩብ ባህሪው የተግባር የአካል ባህሪው አንድ አይነት እንደሆነ በዚህ አጋጣሚ ልንገራችሁ ብዬ ነው ውድ ቤተሰቦቼ። እና ዛሬ እንግዲህ ጆን 27ን ታውቁታላችሁ መቼ። በጣም የሚዋደዱ ጓደኛሞች የተገናኙት በዩቲዩብ ሳይሆን ህይወት ያገናኘቻቸው በጣም ጥሩና መልካም ባህሪ ያላቸው ሁለት ወጣቶች ናቸው። ሁለት ወጣቶች እና ስለነሱ በረጅም እንደዚህ ይሄን አሳለፉ ብዬ ልላችሁ አልችልም። ግን ዋናውን ነገር እንድታቆስ ስለምፈልግ ነው። ሰዎች በዩቲዩብ ከተገናኙ ሊጣሉ ይችላሉ፣ ሊለያዩ ይችላሉ፣ ሌላም ነገር ሊፈጠር ይችላል። ነገር ግን እነሱ ከዩቲዩብ በፊት እስከተገናኙ ድረስ እንደዚህ በቀላሉ ሊሰበር የሚችል ጓደኝነት ሊኖራቸው አይገባም። እውነት ለመናገር ከተጣሉ እንደተባለው ከተለያዩ በኋላ ተጣልተዋል። ብዙዎቻችሁ ያው ድራማ ፕራንክ ምናምን ላላችሁት ነው ዛሬ የምነግራችሁ። ፕራንክም አይደለም ድራማም አይደለም። ጆንና ኤንዲ ተጣልተዋል መጣላቱን። ነገር ግን ሰዎች አይደለም እነሱ ዩቲዩብ ሳይከፈት ጀምሮ የሚተዋወቁ ልጆች ኖርማል ዩቲዩብ ላይ ራሱ እየሰራችሁ ከብዙዎች ጋር ትጣላላችሁ፣ ትለያያላችሁ። ኤንዲ ደግሞ ለብዙዎቹ ዩቲዩበሮች ዋጋ ከፍሎ በአሁኑ ሰዓት ትተውት ገሸሽ ያሉ ብዙዎች አሉ። እንዲህ ብዬ በነግራችሁ ጥሩ ስለማይሆን ማለት ነው። እና አንዳንድ ጊዜ ጓደኛህን ወዳጅህን መለየት ያለብህ በክፉ ቀን ነው የሚል ነገር አለና በክፉ ቀን ሰዎች ይለዩበታል። እሱ ጥሩ ሆኖላቸው ብዙ ዋጋ የከፈለላቸው ሰዎች ዛሬ ላይ እሱ በተለያዩ ችግሮች ላይ ሲወድቅ ዞር ብለው የማያዩት በጣም ብዙዎች ናቸውና ኤንዲ አይዞህ ወንድሜ ሁሉም ያልፋል። በነገራችን ላይ እስር ቤት በጣም ተስማምተዋል እንደምታየው ስለማቅ ነው ቪዲዮ ማለት ነውና በጣም ተስማምተዋል ማለት ይቻላል። ውጭ ላይ ስትሆን እንደውም እንትን የምትለውና የሰው ልጅ ምንን ይመስላል ጊዜውን ውሎን ይመስላልና ጭንቀት ካለ በህይወታችሁ ላይ ኤንዲ የኔ ሰውነት ባህሪ አለውና የሆነ ነገር ጭንቀት ከተሰማኝ እኔ ባንዴ ነው ሰውነቴ ልክ ጭሪያሽ ዶሮ ነው ቁጭ የሚለውና እሱም እንደዛ ነው። የሆነ ጊዜ በጣም ያምርበታል፣ የሆነ ጊዜ ደግሞ አመድ ይሆናል ሰውነቱና አሁን ላይ ግን እግዚአብሔር ይመስገን ከአይኔ ያውጣ አምሮብሃል ወንድሜ ለማለት እወዳለሁኝ። እና እንግዲህ ዛሬ ከጆን ጋር የተጣሉበትን ምክንያት ፍቅር አስታራቂ ሆና መታለች። የተጣሉበትን ምክንያት ሲያስረዱ ጆን ኤንዲን ከችግርና ከመጥፎ ነገር ለማዳን የሱን ህይወት ለመጠበቅ ያንን ብር እንደከሰረ ኦልሞስት በቃ ዞሮ ሀሳቡን ነግሯችኋል ብዬ አስባለሁ። ተረድታችሁታል፣ ነግራችኋል ሳይሆን ተረድታችሁታል ብዬ አስባለሁ። ኤንዲ ከውጭ የሚያስመጣው እቃ ነበረ። እሱን ነገር እንዲታገድ ወይም ደግሞ ወደ ኤንዲ እጅ እንዳይደርስ አደረገው። ነገር ግን ምክንያት ነበረው ጆን።
ስለዚህ ኤንዲ ደግሞ አሁን ስለከፋው እሱን ማዳመጥ ወይም መስማት አልፈለገም። ግን ደግሞ ሲረጋጋ ኤንዲ ያለው ባህሪ ስነግራችሁ የተረጋጋ ልጅ ነው፣ ያዳምጣል። በጣም ጭንቅላት ያለው ልጅ ነው። በነገራችን ላይ እንደዚህ እንደምታዩት አይደለም። በጣም በተለይ የዩቲዩብ አይዲያ ያለው ልጅ ማለት ነው። ጎበዞች የሆናችሁ ተጠጉት፣ እሱ ልጅ ተጠጉት፣ ሰርቶ ያሰራችኋል ማለት ነው። የሚያናደው ነገር ብዙዎች የተጠቀሙበት ዞር የሚሉት ነገር ነው እና አይዞህ ወንድሜ ሁሉም ያልፋል፣ አንድ ቀን ሁሉም ነገር ይለወጣል ማለት ነው እና እንግዲህ ጆን ተረጋግቶ ለማውራት ሞክሯል። ኤንዲ ደግሞ ተናዶ ፍቅርንም እሱንም ትቷቸው ሄዷል ማለት ነው። ፍቅር ይሄን ነገር በደንብ ወጥራ እንደምታስታርቃቸው አምናለሁ። ዛሬ ደስ ብሎኛል ከምርጥ ልጆች ጋር ስለተገናኘች ፍቅር ማለት ነው። ከብዛት ጥራት ያለ ያገሬ ሰውና ሰው መብዛቱ መንጋጋቱ ምናምን ሳይሆን አንዳንድ ጊዜ ውሏችሁ ጠንካራ ሰዎች ጋር ሲሆን እናንተም ጠንካራ ትሆናላችሁ። ዩቲዩብ ቲም ይፈልጋል። ጥሩ ነው፣ በርቱ፣ ስሩ። በቲም ስትሰሩ ጥሩ ነው። ይሄኛው ነገር ግን ስራ አይደለም። ግን ከዚህ በኋላ ካስታረቀቻቸው በኋላ በስራ በደንብ ይቀጥላሉ ብዬ አስባለሁ ማለት ነው። ያው ብዙዎቻችሁ ፍቅርን ተከትላችሁ እንደገባችሁ ኮሜንት ላይ እየገለጻችሁ ትገኛላችሁ። ጥሩ ነው። ምክንያቱም የኤንዲ ቻናል የራሱ ቤተሰቦች በጣም ጠፍተዋል። ምክንያቱም እሱ ለቆ ስለማያውቅ ረጅም ጊዜ ስለሆነው አካውንቱ እንደዛ ማለት ነው። እና ያው ሰብስክራይብ ካረጋችሁት በኋላ ደግሞ ፍቅርን ባትኖር ወይም ደግሞ ሌሎች ሳምባዲ ባይኖር ሰው ሰብስክራይብ ያደረጋችሁን ሰው ወዳችሁ ፈቅዳችሁ ለማየት ሞክሩ። ያው ምክሬ ነው፣ ይሄ ምክሬ ነው። በተረፈ በርቱ፣ ጠንክሩ፣ በዚሁ ስሩ። ነገ ታርቃችሁ የሆነ ቦታ ደርሳችሁ እንደማያችሁ አምናለሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ። ቀጣይና ሁለተኛ ዳኒና ጽጌ እንግዲህ በጣም የሚዋደዱ አብሮ አደግ፣ እነሱም ዩቲዩብ ሳይሆን ያገናኛቸው ህይወት ያገናኛቸው ብዙ ነገሮችን አብሮ እያሳለፉ ያሉ ሁለት ወጣቶች ናቸው። ከአፈር ከመሬት ከጎዳና ከሜዳ ተነስተው አፈርግጠው ተሻለ ደረጃ ላይ የደረሱ ልጆች ናቸው። ስለዚህ እንደዚህ በቀላሉ የሚሰበር ድልድይ የላቸውም። ማንም በህይወታቸው ሊመጣ ይችላል፣ ፈተና ሊገጥማቸው ይችላል። ግን ደግሞ እስከ ጥግ ድረስ እስከ መጨረሻው ድረስ አብሮ ሊዘልቁ የሚችሉ ናቸው። ስለዚህ ኤፍሱን የምትባለው ልጅ አሁንና በኋላ የመጣች ሰው እስከሆነች ድረስ እሷ ከህይወታቸው ልትወጣ ይገባል እና ደግሞ ሜሪ በመሀል እየገባች ነገሮችን የምታበላሸው የምታጠፋው ራሷ ናት። ግን መልሳ ሰዎች ጋር ትኩረት የሚስብ ነገር ወይም ደግሞ ሰዎች ጠልተዋት እንዳይቀሩ የሚያደርግ ነገር ተሰርቶ ስራው ያበቃል ማለት ነው። ከዚህም በፊት ካስታወሳችሁ እንደዛ ነው የሆነው እና ስለዚህ ሁላቸውም ከህይወታቸው ውጡ፣ እነሱ በራሳቸው እንዲወስኑ እድል ስጧቸው ነው ማለት የምፈልገው። ለምን ሰዎች በመሀል በገቡ ቁጥር የሚያደርጉት ስህተት ስለሆነ አንዳንድ ሰው መከታ ሆኖ የሚመጣ ሰው ምናልባት ብታዳምጡ ልትጠቀሙ ይችላላችሁ። አንዳንድ ሰው ደግሞ ለእናንተ መከታ ሳይሆን መጥፊያችሁ ሆኖ ይመጣል ማለት ነው። ስለዚህ ኤፍሱን አረገዝኩና የምትዩን ሀተት ነገር ሰበባ ሰበብ ይዘሽ ውልቅ በይ ከዳኒ ህይወት ማለት ነው። ዳኒ ደግሞ ተማረበት። ከዚህ በኋላ ተቀጥተሃል ብዬ አስባለሁ። እንደዚህ ራስን ስተህ እስከምትወድቅ ድረስ የጽጌ ፍቅር እንጂ ሌላ ነገር አስጨንቆ አይደለም። እዛች ጋር አጣብቅኝ ነገር ውስጥ ገብቷል። እዚች ጽጌ ጋር ደግሞ እውነተኛ ፍቅር አለ። ይሄ ነው የተቸገረው ዳኒ ማለት ነው። ስለዚህ ሁሉም ያልፋል። አይዟችሁ። ነገ ሌላ ቀን ነው። ቤተሰቦች ኦዲየንሶቻቸው አትጨናነቁ። የሚለወጡ ነገሮች ይኖራሉ። ሁሉም ነገሮች እንደዚህ የሚቀጡ ወይም የሚቀጥሉ ወይኔ አማርኛ ወይኔ ሳምሪ ምን ሆነሽ ነው ተበላሽ የሸዋን ግዛው ልጅ ነገሮች አይኖሩም። ሁሉም ነገሮች ይለወጣሉ። ግን አንቺ ልጅን ማስፈራሪያ አታድርጊ። ልጅሽን ከፈለግሽ ካረገዝሽ እውነትም ከሆነ ዳኒ በውጭ ሆኖ ያሳድጋል። አንቺን የማግባት ግዴታ ግን የለበትም። ያንን አልጫና የማይረባ ወንድምሽን ሰብስበሽ አንቺን ተሰትረሽ ተቀመጪ። ቀድመሽ ከሰጠሽው ሰርጉን እርሹ ይላል ያገሬ ሰውና ብዙ ጊዜ ትዳር ላይ ሆነ ህይወት ላይ ሴቶች በጣም የምንሸወድበት ነገር ወንድ ልጅ እኛ ፍቅራ ነው ስንሄድ ምንድነው የምናደርገው? እሱን የያዝን እየመሰለን ወይ እናረግዛለን የሆነ ነገር እንጠቀማለን። ያ ደግሞ ጥሩ አይደለም፣ ራሳችን ስለሚጎዳን ከእንደዚህ አይነት ነገር እንጠንቀቅላለሁኝ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አትርሱ። ስለነበረን ቆይታ ከልብ አመሰግናለሁ። ነገ በአዲስ ነገር እስከምንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።